እንደምንላችኋል ውድ አድማጭ ተመልካቾች በመላው ዓለም የምትገኙ ውድ አድማጭ ተመልካቾቻችን የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። በቅድሚያው ማበይት ዜናዎቹን ቀዳሚ አድርገን እንጀምራለን። በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች የሚቀርበውን ድጋፍ ለማደናቀፍ ፖለቲካዊ መልክ ለማስያዝ የሚደረገውን እንቅስቃሴ በጽኑ እናወግዛለን አለ የመላው ኢትዮጵያ አንድነት ድርጅት። በዝርዝር ያወጣውን መግለጫ እንመለከተዋለን። ወደ አርሲ ዛሬም የእገታ መረጃዎች ይወጡ ይገኛሉ። በአርሲ ዞን አባውምሳ ከተማ ቅርብ ርቀት ላይ በሚገኘው ልዩ ስሙ ሞፈር ግቢ በተሰኘ ስፍራ ላይ 6 አማራ ኦርቶዶክሳውያን ንጹሃን ዜጎች ታግተው ወዳልታወቀ ቦታ ተወስደዋል የተባለው ሌላኛው መረጃችን ነው። የ605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የቴዎድሮስ እዝ 206ኛ ኮር የፋኖ አባላትን መቀላቀሉ ተሰምቷል። እንመለከተዋለን። በተለያዩ የጎጃም ቀጠናዎች በርካታ ድሎች እየተመዘገቡ ነው። ከትላንት እስከ ዛሬ በተደረጉ አውደ ውጊያዎች ድል ሲመዘገብ የ88ኛ ክፍለ ጦር ጠላትን በመደምሰስ በርካታ ድሎችን አግኝተዋል። ከዚህ ባሻገር ክላሽንኮቭ መሳሪያዎችን በፋኖ ቁጥጥር ስር የገቡ ናቸው። ህግ የማስከበር ዘመቻ ወደፊትም ተጠናክሮ ይቀጥላል ሲል 201ኛ ኮር 54ኛ ክፍለ ጦር ገልጿል። እንመለከተዋለን። ጤና ይስጥልን በድጋሚ ወደ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ በዝርዝር የምንመለከታቸው ጉዳዮችን እያስደመጥናችሁ ቆይታ እናደርጋለን። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዝናችሁ። ቀዳሚ መረጃችንን ነው የምናስቀድመው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች የሚቀርበውን ድጋፍ ለማደናቀፍና ፖለቲካዊ መልክ ለማስያዝ የሚደረገውን እንቅስቃሴ በጽኑ እንቃወማለን ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። በዜጎች ረሃብና ስቃይ ላይ ቁማር መጫወት ይቁም ሲል መግለጫውን የጀመረው መኢአድ የመላው ኢትዮጵያ አንድነት ድርጅት ላለፉት 34 ዓመታት ለኢትዮጵያ አንድነትና ለኢትዮጵያዊነት በሚደረገው ጽኑ ሰላማዊ ትግል የጽናት ተምሳሌት ሆኖ መቆየቱ ደጋፊዎቹ ብቻ ሳይሆን በተቃርኖ ጎራ የቆሙት ጭምር የሚመሰክሩለት ሀገራዊ እውነታ ነው ያለው መኢአድ ድርጅታችን ዴሞክራሲያዊና ሰብአዊ መብቶች የሚከበሩበት፣ ፍትህና እኩልነት የሰፈነባት እንዲሁም የሀብት ክፍል የሚረጋገጥባት ኢትዮጵያውን ለማድረግ የሚደረገውን የሰላማዊ ትግል እየቀጠለ ነው ብሏል። በአሁኑ ወቅት በአማራና በትግራይ ክልሎች ማለትም በሰሜኑ የሀገራችን ክፍል በሚገኙ መጠለያ ካምፖችና የተለያዩ የተከሰተው ሰው ሰራሽ ረሃብና የመድኃኒት እጦት በዜጎቻችን ላይ ሞት እያስከተለ መሆኑን በመዋቅሮቻችን በኩል አረጋግጠናል። ከረሃቡ ጎን ለጎን የመድኃኒት እጦት እንዲሁም ንጹህ ውሃ አቅርቦት ባለመኖሩ የሚያስከትለው ወረርሽኝ የከፋ እልቂት እንዳያመጣ ከፍተኛ ስጋት አድሮብናል ያለው መኢአድ ማንኛውም ሰብአዊ ፍጡር በተለይ ኢትዮጵያውያን የተደቀነብን የከፋ ዘር ልዩነትን ወደ ጎን በመተው ወገኖቻችን ከዚህ አስከፊ እልቂት ለመታደግ ለልገሳም እንዲረባረቡ ጥሪ እናቀርባለን ብሏል። ይህንን ማድረግ ከታሪክና ከሞራል ተጠያቂነት ያድናልም ነው ያለው። ትላንት ሰው ይረዱ የነበሩ ዛሬ ግን በሰው ሰራሽ ችግር ምክንያት ተረጂ የሆኑ ወገኖቻችን ወደ ቀድሞ መኖሪያቸው እንዲመለሱ ተከልክለው በመጠለያዎች ውስጥ እየተሰቃዩ ይገኛሉ ያለው መኢአድ ይህ አልበቃ ብሎ ለወገን ደራሹ ወገን በሚል መሪ የተሰበሰበን ድጋፍ ከፖለቲካ ወገናችን አልተዋጣም በሚል አሳፋሪ ምክንያት እርዳታን የመከልከል ተግባር መታየቱ እጅግ የሚያሳዝን ነው። ማንም አካል በተራቡ ዜጎች ስም ቆሞ እርዳታን የመመለስ ሞራላዊ መብት የለውም ብለን እናምናለን ያለው የመላው ኢትዮጵያ አንድነት ድርጅት መኢአድ ወቅታዊውን ሁኔታ ግምት ውስጥ በማስገባት የሚከተሉትን ጥሪዎች እናቀርባለን ብሏል። አንደኛ፣ በትግራይ ክልል ህጻጽ መጠለያ ለሚገኙ ወገኖች አስቸኳይ እርዳታ እንዲገባና በበጎ አድራጊዎች የሚሰበሰበው ድጋፍ ያለምንም ፖለቲካዊ ጣልቃ ገብነት ለተጎጂዎች እንዲደርስ። ሁለተኛ፣ በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች የሚቀርበውን ድጋፍ ለማደናቀፍና ፖለቲካዊ መልክ ለማስያዝ የሚደረገውን እንቅስቃሴ በጽኑ እናወግዛለን። ሶስተኛ፣ ገዢው ፓርቲ የተቸገሩ ዜጎችን ለፖለቲካ ፕሮፓጋንዳ መጠቀሙን በአስቸኳይ እንዲያቆም እንጠይቃለን። አራተኛ፣ ድጋፍ አሰባሳቢ በጎ አድራጊዎች ረሃብ ጊዜ የማይሰጥ ሰብአዊ ጉዳይ መሆኑን ተገንዝባችሁ ከፖለቲካ ጥገኝነት ነጻ በሆነ መልኩ በጎ ተግባራችሁ እንድታከናውኑ በአክብሮት ጥሪ እናቀርባለን ብሏል። ዘላቂ መፍትሄ እንዲመጣ የችግሩ ምንጭ የዘርና የማንነት ፖለቲካ ሀሳብ መሆኑ ታውቆ ሁላችንም የሚመለከት የጋራ በሆነው የሰላም ማስፈን ጉዳይ በአንድነትና በህብረት እንድንቆም ጥሪያችን እናቀርባለን ያለው መኢአድ በአዲስ አበባና በአንዳንድ ክልል ከተሞች ወጣቶች ላይ የሚፈጸመው አፈሳና ስነ ልቦናዊ ጫና የሚፈጥር ትውልዱን ባይተዋር የሚያደርግ ህገወጥ ድርጅትን በአስቸኳይ እንዲቆም ጥሪ እናቀርባለን ብለዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ ባወጣው መግለጫ
ወደ ሌሎች የግንባር መረጃዎቻችን ከመመለሳችን በፊት ወደ አርሲ የተሰማውን የእገታ መረጃ እናስከትላለን። በአርሲ ዞን አቦምሳ ከተማ በቅርብ ርቀት ላይ በሚገኘው ልዩ ስሙ ሞፈር ግቢ በተሰኘ ስፍራ ላይ 6 አማራዎች ታግተው ወዳልታወቀ ቦታ መወሰዳቸው ተሰምቷል። እነዚህ ንጹሃን ኦርቶዶክሳውያን በአርሲ አቦምሳ ከተማ ቅርብ ርቀት በሚገኘው ሞፈር ግቢ ተብሎ የሚጠራ ስፍራ በትላንትና በስቲያ ታህሳስ 16 ከአሶሳ ወረዳ ሰንጎ ቀበሌ ለቅሶ ደርሰው ፒክአፕ መኪና እያሽከረከሩ ወደ ናዝሬት ከተማ ሲጓዙ የነበሩ 6 ንጹሃን ዜጋዎች የአማራ ኦርቶዶክሳውያን ታግተው ወዳልታወቀ ቦታ መወሰዳቸውን የታጋች ቤተሰቦች መረጃውን አድርሰውናል። ይህ አማራ ኦርቶዶክሱን ማረድና በአሰቃቂ ሁኔታ መግደል እንዲሁም ከፍተኛ ገንዘብ በመጠየቅ ግፈኛ ዘራፊው ገዳዩ ጥምር ቡድን እነኝንም ዜጋዎች አግቶ ከወሰደ በኋላ ለእያንዳንዳቸው 1 ሚሊዮን ብር ጠይቋል። መረጃውን ያደረሱን የታጋች ቤተሰቦች እንዲህ ሲሉም ተደምጠዋል ብለዋል። ይህ መፍትሄ ታጣለት የማንነት ተኮር ግድያ፣ ዘረፋና እገታ ዛሬም እንደቀጠለ ነው። ይህ ቤተሰቦቻችንን አግተው ከወሰዱ በኋላ ስልክ በመደወል እስከ 1 ሚሊዮን ብር ክፈሉ አለበለዚያ እንገድላቸዋለን በማለት እያስፈራሩን ነው። ገንዘቡን ብንከፍልስ ስለመለቀቃቸው ምን አይነት ዋስትና አለን የሚሉት እነዚህ የታጋች ቤተሰቦች ምክንያቱም ከዚህ በፊት በተመሳሳይ ገንዘብ እየተቀበሉ ብዙ አማራ ኦርቶዶክሳውያንን ገድለውብናል በማለትም ገልጸዋል ሲል ጋዜጠኛ ባዩ ሰይፈም መረጃውን አጋርቷል። አሁን ደግሞ ወደ ግንባር መረጃችን የምንሸጋገረው የአገዛዙ 6ኛ እዝ 605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የቴዎድሮስ እዝ 206ኛ ኮር የፋኖ አባላትን ተቀላቀለ። ጀነራል ብርሃኑ ጥላሁንና ጀነራል ሶፊያ መሐመድ እንኳን ጥለው አዳራሽ ሰይመው ማይክ ጨብጠው ሊያንበረክኩን በሚያላዝኑበት በዚህ ሰዓት የ605ኛ ኮር ኦርዲናንስ ኃላፊው ጌታቸው ምረቱ ከየትኖራ ወታደራዊ ማዘዣ ጣቢያ አስወጥተን የኮሩን ሙሉ መረጃ ከጌታቸው ምረቱ ተረክበናል ብሏል። የመዋጋት አቅሙናቶ በየተራራው ያነጠፈነውን አረመኔያዊን ሰራዊት አስክሬን እየለቀምን በምንቀብርበት በዚህ ጊዜ ጨለማን መደበቂያ አድርገው ከሚንቀሳቀሰው የአረመኔው ሰራዊት መካከል ሌላኛውን የ605ኛ ኮር ኦፖ አባል የሆነውን ደሴ ጣፈጠን ጨምሮ በ2 ቀናት ውስጥ ብቻ ስናን ከምትገኘው የ5ኛ ክፍለ ጦር ደብረ ኤልያስ ከሚገኘው 32ኛ ክፍለ ጦር 5ኛ ሬጅመንት ከየትኖራ ወታደራዊ ካምፕ 5 የሰራዊት አባላትን አመራሮችን አስከድተን 6 ክላሽ 700 ጥይት ቦምቦችና ትጥቆችን ተረክበን ብልጽግና በቃን ፋኖ መጠጊያችን ነው ያሉትን በክብር ተቀብለን እያስተናገድን እንገኛለን ብሏል። የጠላትን ሰራዊት ረፍት በመንሳት እንዲሰላች አድርጎ በቀላሉ ፍርስርሱን ያወጣው 206ኛ ኮር የቀጠናውን ትግል በማቀጣጠል እጅግ ወሳኝ ድሎችን አስመዝግባ ግዳጇን በብቃት የተወጣችው ኮራም የጠላትን ኃይል በቀላሉ ማፍረስ ችላለች ሲል መረጃውን ያጋራው የአፋባ ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት መምሪያ ነው። ውድማሽ ተመልካቾች አሁን መረጃችን እንደቀጠለ ነው። በጎጃም ግንባር 24 ሰዓታት ውስጥ በተፈጸሙ የተለያዩ አውደ ግንባሮች ድል ተመዝግቧል። ታህሳስ 17 መነሻውን ከቡሬ ዙሪያ ወረዳ ቁጭ ከተማ ያደረገው የአብይ አህመድ ዘር ጨፍጫፊ ሰራዊት እኩይ የጥፋት ተልዕኮውን አንግቦ የአርሶ አደሩን ንብረት ለመዝረፍና ለመጨፍጨፍ ቅጥረኛ ሰራዊቱን ከንጋት 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌ አንቀሳቅሶ ነበር። ይሁንና የቴዎድሮስ እዝ 109ኛ ኮር አይበገሬዎች 88ኛ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ ቃኝና መሐንዲስ የጠላትን እንቅስቃሴ መረጃ በማጤን ጠላትን ቀጥቀጠውና ጉሮሮን አንቀው 5 ክላሽንኮቭ ማርከውታል። ክፍለ ጦሩ በአዲስ ከተደራጀ በኋላ ለ7ኛ ጊዜ የተካሄደው ግዳጅ ሲሆን ከግዳጅ ውስጥ 1ኛና 6ኛ ሻለቆች የጀግነት ልካቸውን ያስመሰከሩበት ቦታን እንደ ሁኔታ አንበበው የመጠቀም ወታደራዊ እውቀታቸውን ያሳዩ ወደፊት ተወርሮ እኔ ልቅደም እኔ እያሉ የጠላትን አፈሙዝ የነጠቁበት የጠላትን አከርካሪ የሰበሩበት ጠላትን ጉልበቱ እስኪርድ እያሯሯጡ ጀርባውን የመቱበት በሲቃይ ጣርሞት ድምፅ የተሰማበት ከሞት የተረፈ ሚሊሻ ጉልበቱ እስኪዝል ሩጦ ጀነራል ተስፋዬ ረጋሳ የሚመራው የህዝብ ስብሰባ አዳራሽ ላይ ዘሎ በመግባት እናንተ ባላችሁበት አለቅን ፈጁን በማለት የለቅሶ ሲቃ በመድረኩ የታየበት ድንቅ ውሎ ወንበርማ ሰማይ ስር ተመዝግቦ ውሏል። በግዳጁ በርካታ የጠላት ኃይል የተደመሰሰ ሲሆን 5 ክላሽንኮቭ ከነተተኳሹ 4 ቦምብ ጭምር ተማርኳል። በሌላ መረጃ ህግ የማስከበር ዘመቻ ወደፊትም ተጠናክሮ ይቀጥላል ያለው የ201ኛ ኮር 54ኛ ክፍለ ጦር የፋኖ አባላት ህዝባችንና አሽከርካሪዎች የሰጡንን ጥቆማ መሰረት በማድረግ በህገወጥ መንገድ ሲዘርፉ የነበሩትን 2 ሰዎች እርምጃ ወስደናል ብሏል። የመልሶ ማደራጀትና ጦሩን የማዘመን ሂደት በብቃት እየተወጣ የሚገኘው ቴዎድሮስ እዝ ለማደናቀፍና ከብልጽግና ተልዕኮ ተቀብለው ሾፌር በማስቆም የሚዘርፉትና ማህበረሰቡን ሲያስቸግሩ የነበሩትን እርምጃ በመውሰድ ህግ በማስከበርና ራሱን በማጽዳት ላይ ይገኛል ያለው። በተመሳሳይ የ109ኛ ኮርም በእንዲህ አይነት ድርጊት በሚያደርጉት ላይ እርምጃ የወሰደ መሆኑ የሚታወቅ ሲሆን ወደፊትም ይህ ድርጊት ተጠናክሮ ይቀጥላል ብለዋል።
በሌላኛው የጎጃም ግንባር ደብረ ማርቆስ ሆስፒታል በቁስለኞች እንደታጨቀ ነው። 206ኛ ኮር በጠላታዊ በተከታታይ ባደረገው ተጋድሎ በሉማሜ ስናንና ደብረ ኤልያስ የተመቱ የጠላት ከባድ ቁስለኞች በደብረ ማርቆስ ሆስፒታል በድን ሆኖ እየወጡ ነው ብሏል። በጃማው ድንቅ ኦፕሬሽን የጠላት ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኛ በደብረ ማርቆስ ሆስፒታል መግባታቸው የታወቀ ነበር። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር መሐሪ መላክ በድን ሆኖ በቆይ ከተማ ሲቀበር፣ ኢንስፔክተር በአምላክ ወደ አዲስ አበባ ተጉዞ ጥቁር አንበሳ ሆስፒታል መድረሱ ተረጋግጧል። በደብረ ኤልያስ ወረዳ የተመታው 32ኛ ክፍለ ጦር 5ኛ ሬጅመንት የጠላት ኃይል በርካታ ቁስለኞች ደብረ ኤልያስ ሆስፒታል የሚያቃስቱ እንዳሉ ሁሉ የመቶ አለቃ ፋሚ እና መቶ አለቃ መዝገብ ካሴን ጨምሮ በርካቶች ደብረ ማርቆስ ሆስፒታልን አጥለቅልቀውታል ብሏል። በስናን የተመታው 25ኛ ክፍለ ጦር የጠላት ኃይል በበኩሏ ኮተቷን ይዛ ከረቡ ገበያ ወጥታ እነራታ ቀበሌ ተሰብስባ ቁስለኞቿን እያገላበጠች ነው ብሏል። በሉማሜ ከተማ እስካሁን መረጋጋት ያልቻለ ብልጽግናው ስብስብ በአበል ወረዳ ፖሊስ ጽሕፈት ቤት ኃላፊ በደሉ ሰዋለ፣ በከተማ አስተዳደሩ ሰላምና ደህንነት ላመስገን የዙሪያ ወረዳ ሰላምና ደህንነት ኃላፊ አዲሱ ቸሪ አማካኝነት ከሞት የተረፉ ሚኒሻዎችና ፖሊሶች ለማረጋጋት ሙከራ ቢያደርጉም 56 ጥርሳቸውን የሚያንቀራጭጩና በቁማቸው የሚያቃትቱ ናቸው ብሏቸዋል። ፋኖ በዘገባው በጃማው ድንቅ ምት ሲፍረከረክ የነበረው 10 ሚኒሻዎች ደብዛቸው መጥፋቱ ምክንያት ግራ የተጋባው የአረመኔው ሰራዊት በጸበልና በገዳም አካባቢዎች ፍለጋውን 77 እያጧጧፈ መሆኑን አረጋግጠናል ሲል የቴዎድሮስ ህዝብ ግንኙነት መምሪያ መረጃውን አጋርቷል። ውድ አድማጭ ተመልካቾች የመጨረሻ መረጃችን ነው የምናጋራችሁ። የሚኒልክ እዝ በላጎ ተወራሪ ሻለቃና ልጅ ኢያሱ ኮር ላይ 3ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል ተጎናጽፈዋል። የምስራቅ አማራ ቀጠና ሚኒልክ እዝ በላጎ ተወራሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት በትላንትናው ዕለት ታህሳስ 17 2018 ንጋት ጀምሮ የአጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 ወዳደር ሚሊሻ በመደምሰስ ብሎም 5 ክላሽ በማረክ ድል ተጎናጽፏል። በተጋድሎ ፋኖቹ መለድ ብለው ወደ አጅባር ከተማ በውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞና መንደር ገብቶ በተኛበት ተደምሷል ብሏል። በዚህም ከ15 ከ20 የሚሆኑ ወዳደር ሚሊሻ የተደመሰሰ ሲሆን ቁጥሩ ያልታወቀ ቁስለኛ ሆኗል። ቀሪው ወደ ጊምባና ተንታ ሸሽቷል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ የህዝብ ግንኙነት ክፍል መረጃውን አጋርቶናል። እኛም ወደ እናንተ ጆሮ አድርሰናል። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ዕለታዊ መረጃችን በዚሁ ተቋጭቷል። ወንዳለ ቢክስ መረጃዎቹን እየነገርኳችሁ ቆይታ አድርጋለሁ። የዩቲዩብ ቻናላችን ግሎባል ፋኖ ሚዲያን ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁ የጠየቅን አገዛዙ ኃይል እየፈጸመው የሚገኘው መንግስት መር ጭፍጨፋ ለዓለም አቀፉ ማህበረሰብ ለማድረስ የበኩላችሁን አስተዋጽኦ እንድታደርጉም በአክብሮት እንጋብዛለን። በነገ መረጃ ሰዓት ዳግም እስከምንገናኝ ድረስ በያላችሁበት በቸር ቆዩን።